በመጀመሪያ ደረጃ የአስራት ትእዛዝ ለአህዛብ ሳይሆን ለእስራኤል ነው የታዘዘው። ያ መስዋዕት ምንድነው? መባ ይባላል። ስጦታ ነው። ያ ለማን ነው? ለእግዚአብሔር ነው። ግዴታ አይደለም፣ እንደፈቀደ ነው። ግን የጠየቀው ማን ነው? እግዚአብሔር ነው። ስጡኝ ካለ እግዚአብሔር። አሁን እዚህ ጋር እግዚአብሔር በጉቦ የሚሰራ አምላክ ነው ማለት አይደለም። እግዚአብሔር በጉቦ የሚሰራ አምላክ አይደለም። እንደ ፈቃዱ ምክር የሚሰራ ነው። ይሁን እንጂ ከደረሰብን ካለብን ጭንቀት የተነሳ እግዚአብሔር ያንን ጭንቀት ከኛ ቢያስወግደው፣ ስድባችንን ከኛ ቢያንከባልለው፣ እግዚአብሔር ይሄንን አድርግልኝ እኔ ደግሞ ይሄንን አደርግልሃለሁ ብለን የምናቀርበው ስዕለት የበለጠ ከእግዚአብሔር ጋር በጸሎት መተማመን እንዲኖረን የሚያደርግ ነው። እግዚአብሔር እንደ ፈቃዱ ምክር የሚሰራ እንጂ የኛን ስጦታ ተከትሎ የሚሰራ አምላክ እንዳልሆነ በዚሁ አጋጣሚ ልንረዳ ይገባናል። አሁን ሼም ይዞት ይሉምታ ይዞት ሰውየው ከጎኑ ያለውን የሚሰጠውን ሳይሆን ሰውየው በልቡ እንዳሰበ ነው የሚሰጠው። ለዚህ ነው በአዲስ ኪዳን አስራት የለም የምንለው። ሰውየው ከፈለገ 100% ደሞዙን መስጠት ይችላል። ከፈለገ 50% መስጠት ይችላል። ከፈለገ 1% መስጠት ጌታን በልቡ እንዳነገሰው መጠን እንደወደደ ነው የሚሰጠው። የበጎ ፈቃድ ስጦታ ስንሰጥ እንድንሰጥ የሰጠን እግዚአብሔር ነው። ብዙ መስቆንቆን የካንጋሮ አይነት እጅ አያስፈልግም። ዘርጋ ማለት ያስፈልጋል። መስጠት ለእግዚአብሔር ማለት ነው። ምንም አይጎልም። ከሰዎች ሙገሳን ወይም እንዲህ ይሰጣል እሱ እኮ እንዲሰጪ ናቸው ለመባባል ሳይሆን በፈቃድ የምናደርገው ነው። አንዳቸውን ደግሞ ከሌላኛቸው ጋር ማምታታትም ደግሞ ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን የጌታ የኢየሱስ ክርስቶስ ጸጋና ሰላም ከእናንተ ጋር ይሁን። እንደምን ከርማችኋል? ጌታ የተባረከ ይሁን። አገልግሎታችንን በልዩ ልዩ መንገድ ስለምትደግፉ፣ በጉልበቶቻችሁ ተንበርከካችሁ ስለምትጸልዩልን ስለ እናንተ እጅግ እግዚአብሔርን እናመሰግናለን። የተወደዳችሁ የእውነት አምድ የዩቲዩብ ቻናል ተከታታዮቻችን ጸጋ በክርስቶስ ኢየሱስ ይብዛላችሁ። እግዚአብሔር ይባረክ። እንደሚታወቀው አገልግሎታችን መጽሐፍ ቅዱሳዊ ትምህርቶችን ብቻ ነው ወደ እናንተ የሚያቀርበው። ደግሞ በእግዚአብሔር ምሕረትና ጸጋ ይሄው በርካታ ጊዜያትን በፊታችሁ በመልካም ሁኔታ አለን። እግዚአብሔር እያበዛን፣ እግዚአብሔር እያሰፋን፣ እግዚአብሔር እየረዳን፣ ቀኙን ክንዱን እየላከልን አለን። እንደ ቃሉ ደግሞ ታምነን የጌታን ክንድ ስለምንጠብቅ እግዚአብሔርን እጅግ አድርገን እናመሰግናለን። መፈለግንም ማድረግንም በእኛ ሕይወት የሚሰራ እሱ ስለሆነ ጌታ ስለ ሁሉ የተባረከ ይሁን። ዛሬ በርካታ ወገኖች የሚጠይቁንንና እንደገና ደግሞ በአብዛኛዎች ዘንድ ልዩነታቸው ጥርት ብሎ የማይታወቁትን ተመሳሳይ የሚመስሉ አንድ አይነት የሚመስሉ ግን የሚለያዩበት ቀጭን መስመርም ቢሆን ያላቸውን ቃላትን ነው ከመጽሐፍ ቅዱስ አውጥተን የምንማረው ወይም የምናየው። እነዚህም አስራት፣ መባ፣ ስዕለት፣ የበጎ ፈቃድ ስጦታና ምጽዋት የሚባሉትን ቃላት ነው የምናየው። እነዚህ በመጽሐፍ ቅዱሳችን ውስጥ ያሉ በተለይ ከሕዝቡ ከቀደመው ኪዳን ጋር የተገናኙት ቀደም ብዬ በፊት ለፊት የጠቀስኳቸው እንደነ ስዕለት አይነት እንደነ አስራት አይነት እነዚህ በመጽሐፍ ቅዱሳችን ውስጥ ያሉ በዕለት ተዕለት ቋንቋዎቻችን ደግሞ በአብያተ ክርስቲያናት መካከል የምንነጋገርባቸው ወይም የምንተገብራቸው ናቸው። ግን እንደ መጽሐፍ ቅዱስ አጥኚ ወይም እንደ መጽሐፍ ቅዱስ ተማሪዎች አንዱ ሌላውን ባለየነው ቁጥር ወይም አንዱ ምን እንደሆነ ከሌላኛው ይሄ ነው ልዩነቱ ብለን ባላወቅነው ቁጥር መደበላለቅ ውስጡ እንዳይከሰትና እንደገና ደግሞ ሰሚንም ግራ እንዳያጋባ በተቻለ አቅም ልዩነታቸውን ለማስቀመጥ ነው የምንሞክረው። ዝርዝር ጥናት አይደለም፣ ግን በተወሰነ መልኩ ይሄኛው ይሄ ማለት ነው ከዚህ ጋር በዚህ ምክንያት ይለያያል እያል እያንዳንዱን ለማስቀመጥ ነው የምንሞክረው። በሐዲስ ኪዳኑ ውስጥ የሌሉ ግን ሰዎች እንዳሉ አድርገው ስራ ላይ የሚያውሏቸው አሉ። እነሱንም ለማየት ነው የምንሞክረው። እንግዲህ በሁለቱ ኪዳናት መካከል በብሉይና በአዲስ ኪዳን መካከል በጣም ሰፊ ልዩነት እንዳለ ታውቃላችሁ። በዚያው መጠን እነዚህንም ልዩነት ጭምር ማምጣቱን እንገነዘባለን ወይም እንረዳለን። እስቲ ለመጀመሪያ ጊዜ የምናየው አስራት የሚለውን ነው። አስራት ማለት ምን ማለት ነው?
አስራት ማለት በዕብራይስጥ ቋንቋ ማዕሴር ወይንም ደግሞ ማዕስራህ የሚል ቃል ነው የሚጠቀመው። ይሄም ከ10 1 እጅ እንደማለት ነው። ማዕሴር ማለት ወይንም ደግሞ ማዕስራህ ማለት አስራት ከ10 1 እጅ እንደማለት ነው። ወይንም ደግሞ 1/10 እንደማለት ነው። ወይንም ደግሞ ከ10 1 መስጠት ማለት ነው አስራት ማለት። አስራትን ለመጀመሪያ ጊዜ የምንመለከተው በዘፍጥረት መጽሐፍ ምዕራፍ 14 ላይ ነው። 14 ከቁጥር 17 ጀምሮ የሳሌም ንጉሥ መልከጼዴቅንና የአብርሃምን የሁለቱን ውይይት እና አብርሃም ያደረገውን ነገር ነው ስለ አስራት መጀመሪያ ላይ የምናነበው በመጽሐፍ ቅዱሳችን ውስጥ። ከኮሎዶ ጎሞርንና ከእርሱ ጋር የነበሩትን ነገስታት ወቅቶ ከተመለሰ በኋላ የሶዶም ንጉሥ የንጉሥ ሸለቆ በሆነው በሴዊ ሸለቆ ሊቀበለው ወጣ። የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራትን ሰጠው ይላል። ስለዚህ አስራት ከ10 1 እንደማለት ነው። ይሄ ነው የመጀመሪያው ጅማሬው። ይሄንኑ መጽሐፍ የዕብራውያኑ ጸሐፊ በዕብራውያን ምዕራፍ 7 ላይ ይሄንኑ ትዕይንት ወይም ይሄንኑ ታሪክ አስታውሶናል። ዝርዝር ነገሩን እንዳልኳችሁ አንሄድበትም፣ ግን አስራት ምንድን ነው ለሚለው በቂ ነው ብዬ አስባለሁ። ከቁጥር 1 እስከ ቁጥር 9 ያነሳል። ይሄንንም በአብርሃምና በመልከጼዴቅ መካከል የተደረገውን ነገር ነው የሚያነሳን። እንደውም ሌዊ ወይም ከሁሉ አስራትን የሚቀበለው በአብርሃም ወገብ አስራትን እንዳወጣ ለመልከጼዴቅ አስራት እንደሰጠ ጳውሎስ የተናገረበትን ወይ የኢየሱስን ብልጫ ባሰፈረበት ክፍል ነው የምናየው። ስለዚህም አስራት ከ10 እጅ ነው። አይሁድ ከእጃቸው ፍሬ ሁሉ አስራትን ለእግዚአብሔር እንዲያቀርቡ በሕጉ ታዘዋል። አስራት ለእስራኤል ልጆች ከአብርሃም በኋላ በእስራኤል ልጆች ውስጥ የፈቃድ ስጦታ ሳይሆን የግዴታ ነው። ግዴታ የሚያደርጉት ነገር ነው አይሁድ። ለምሳሌ በዘሌዋውያን ምዕራፍ 27 ላይ የእግዚአብሔር ቃል እንዲህ ይለናል። ምዕራፍ 27 ቁጥር 30 ላይ እንደዚህ ይላል፣ የምድርንም አስራት ወይም የምድርን ዘር ሁሉ ከዛፍ ፍሬ ቢሆን የእግዚአብሔር ነው፣ ለእግዚአብሔር የተቀደሰ ነው። ሰውም አስራቱን ሊቤዥ ቢወድድ 5ኛ ይጨምርበት ይላል። ስለዚህ አስራት የእግዚአብሔር ነው፣ እንዲያወጡ ታዘዋል። ያም ብቻ ሳይሆን በዘዳግም ምዕራፍ 24 ከቁጥር 22 ጀምሮ ብንመለከት ከእርሻም ከከብትም ከምንም ሰዎች ለእግዚአብሔር አስራት እንዲያወጡ ታዘዋል። ከ10 እጅ አንዱን ማለት ነው። አስራት ከ10 እጅ አንዱን መስጠት ነው። ይሄ ለእስራኤል ሕዝብ ትእዛዝ ነው። ለእግዚአብሔር ሕዝብ መመሪያ ነው። ለእግዚአብሔር ሕዝብ ትእዛዝ ነው። ይሄንን አለማድረግ ፈጽሞ አይቻልም። በሌላ ሁኔታ ካየነው የእስራኤላውያን ሕዝብ ስንት ናቸው? በቁጥር 12 ነገድ ናቸው። ከ12ቱ ነገድ አንዱ የሌዊ ነገድ ርስት የለውም። ስለዚህ እነዚህ 11ዱ ነገድ በሚያወጡት ርስት ነው ሌዋዊው ምንም የሆነው የሚገለገለው። የእግዚአብሔር ስለሆነ ርስቱም እግዚአብሔር ስለሆነ ለእግዚአብሔር ከመጣው ነገር ነው ሌዋዊው እየተካፈለ የሚኖረው። ነገር ግን ራሱ ሌዋዊው አስራትን ለእግዚአብሔር ያወጣል። እሱን በዘዳግም ምዕራፍ 18 ቁጥር 21 ላይ ልናገኝ እንችላለን። ከቁጥር 26 ጀምሮ በደንብ እናገኛለን። ራሱ ሌዋዊው አስራት ለእግዚአብሔር ያወጣል። በሌላ ሁኔታ በየ3 ዓመት አንዴ ደግሞ አስራት የግዴታ የሚሆነው ለድሆች፣ ለመጻተኞች፣ ለድሃ አደጎች እንዲሆን ምን ይሰጣል? አስራት ይወጣል። ይሄንን በዘዳግም ምዕራፍ 26 ላይ እናገኛለን። ስለዚህ አስራትን ያለመስጠት እግዚአብሔርን እንደ መስረቅ ይቆጠራል። አስራትን ማውጣት ለእስራኤል ሕዝብ ግዴታ ነው። ያንን አለማምጣት ወይም አስራት አለማውጣት ምን ያስደርጋል? በእግዚአብሔር ቁጣ ውስጥ ያኖራል። ምክንያቱም መመሪያ ነው፣ ትእዛዝ ነው። በዚህ በሚልኪያስ የትንቢት መጽሐፍ ምዕራፍ 3 ቁጥር 8 ላይ እግዚአብሔር እንደዚህ ይላል፣ ሰው እግዚአብሔርን ይሰርቃልን?
እናንተ ግን እኔን ሰርቃችሁኛል። እናንተም የሰረቅንህ በምንድን ነው ብላችኋል? በአስራትና በበኩራት ነው ይላል እግዚአብሔር። አስራትና በኩራትን አለመስጠት መስረቅ ነው። መመሪያ ነው ለእስራኤል። ከ10 እጅ አንዱን ማለት ነው። ከተገኘው በረከት አንዱን ለእግዚአብሔር መስጠት የእስራኤል ሕዝብ ግዴታ ነው። ይሄ እንግዲህ በሐዲስ ኪዳን አስራት የሚባል ነገር የለም እንደሚታወቀው፣ ወይም መመሪያ የለም። አሁን በሐዲስ ኪዳን ያለውን ወደኋላ ላይ እንመለከታለን። የግዴታ ከ10 አንድ ሳይሆን ልባችን እንደፈቀደ መጠን ነው የምንሰጠው። በመጀመሪያ ደረጃ የአስራት ትእዛዝ ለአሕዛብ ሳይሆን ለእስራኤል ነው የታዘዘው። ስለዚህ በአስራት ጉዳይ የሚጠየቁት የ12ቱ ነገድ ብቻ እንጂ ቀሪው የዓለም ክፍል ወይንም ደግሞ የአሕዛቡ ክፍል አስራት የሚል መመሪያ የለውም። አስራት እንደዚህ ከደሞዝ አስራት ሳላውጣ እንደዚህ የሚል ነገር ውስጥ ልንገባ አንችልም። ይሄኛው የበጎ ፈቃድ ስጦታ ነው። በኋላ በደንብ የምናየው ነው። ይሁን እንጂ አስራት ይሄ ነው፣ ከ10 አንድ እንደማለት ነው። ሌላ ደግሞ የምንመለከተው ሁለተኛው መባ ነው። ኦፈሪንግ የሚባለው ነው። መባ በዕብራይስጥ ቋንቋም ትሩማህ ይባላል፣ ቁርባን ይባላል፣ ወይም ቆርባን ይባላል። ቆርባን ወይም ቁርባን ይባላል። ይሄ መባ ኦፈሪንግ ነው፣ ለእግዚአብሔር የሚቀርብ ነው። መባ ወይም ቁርባን በፈቃድ ለእግዚአብሔር የሚቀርብ መስዋዕት ይባላል። መስዋዕት ነው። ከአስራት ይለያል። አሁንም አስራት ከ10 አንድ ነው፣ የግዴታ ነው። መባ ግን ለእግዚአብሔር በፈቃድ የሚቀርብ መስዋዕት ነው። ስጦታነቱ ለእግዚአብሔር ነው መባ። አሁንም መባ ማቅረብ መስዋዕት እንደማቅረብ ነው። ይህንን እንግዲህ ምዕራፍ 25 ላይ የእግዚአብሔር ቃል እንዲህ ይላል። እግዚአብሔርም ሙሴን እንዲህ ሲል ተናገረው፣ ስጦታ ያመጡልኝ ዘንድ ለእስራኤል ልጆች ተናገር፣ በገዛ እጁ ሊሰጠኝ በልቡ ከሚያምረው ሰው ሁሉ መባ ተቀበሉ። ከሚያምረው ከሚፈልግ ሰው ምን ተቀበሉ? መባ ተቀበሉ። ከእነርሱም የምትቀበሉት መባ ይህ ነው: ወርቅ፣ ብር፣ ነሐስ፣ ሰማያዊ፣ ሐምራዊ፣ ቀይ ግምጃ፣ ጥቁር በፍታ፣ የፍየል ጠጉር፣ ቀይ አውራ በግ ቁርበት፣ የአስቆጣ ቁርበት፣ የግራር እንጨት፣ የመብራት ዘይት፣ ለቅብዓት፣ ለዘይት፣ ለጣፋጭ ዕጣን ቅመም፣ መረግደም፣ ለኤፉድና ለደረት ኪስ የሚደረግ ፈርጥ በመካከላችሁ አድር ዘንድ መቅደስ ስሩልኝ። ስለዚህ መቅደሱ በሚሰራበት ጊዜ የምድረ በዳው ተጓዥ ሕዝብ እንዳሰበ እንዳማረው እንደ ፍላጎቱ ለእግዚአብሔር ምን ያቀርባል? መስዋዕት ያቀርባል። ያ መስዋዕት ምንድን ነው? መባ ይባላል። ስጦታ ነው። ያ ለማን ነው? ለእግዚአብሔር ነው። ግዴታ አይደለም፣ እንደፈቀደ ነው። ግን የጠየቀው ማን ነው? እግዚአብሔር ነው። ስጡኝ ካለ እግዚአብሔር ይሰጠዋል። ለእግዚአብሔር መባ ይባላል። ያ ለእግዚአብሔር ካለን ነገር ላይ የምንሰጠው። በተለይ ደግሞ በዘሌዋውያን መጽሐፍ ላይ በዘሌዋውያን ምዕራፍ 1 ቁጥር 2 ላይ መባን እናገኛለን። ምን ይላል? ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ከእናንተ ማናቸውም ሰው ለእግዚአብሔር መባ ሲያቀርብ መባችሁን ከእንስሳት ወገን ከላሞች ወይም ከበጎች ታቀርባላችሁ ይላል። መባው የሚቃጠል መስዋዕት ከላሞች መንጋ ቢሆን ነውር የሌለበት ተባዕቱን ያቀርባል፣ በእግዚአብሔር ፊት እንዲሰምር በመገናኛው ድንኳን ደጃፍ ያቀርበዋል ይላል። የሚሰጠው መባ ምንም እንኳ በልብ በፈቃድ ቢሆንም ግን ነውር እኛ ማንገለገልበት ማይጠቅመን ማንፈልገው እንዲሆን እግዚአብሔር አይፈልግም። ለምሳሌ እንስሳን በፈቃዴ ለእግዚአብሔር ሰጣለሁ የሚል ሰው ንጹህ መልካም የሆነውን ያቀርባል። ወርቅ ለእግዚአብሔር ሰጣለሁ ቢል ንጹህን ወርቅ አምጥቶ ለእግዚአብሔር ይሰጣል። ከመዳብ ጋር ከብረት ጋር የተቀየጠውን ሳይሆን ንጹህን። ስለዚህ መባ ለእግዚአብሔር የሚቀርብ ነው። እንደምናውቀው በዘኍልቍ መጽሐፍም ምዕራፍ 7 ላይ እንዲህ ተጠቅሷል። በዘኍልቍ መጽሐፍ ምዕራፍ 7 ቁጥር 3 ላይ መባቸውን በእግዚአብሔር ፊት አቀረቡ፣ የተከደኑ 6 ሰረገሎች፣ 12 በሬዎች፣ አለቆች አንድ ሰረገላ አቀረቡ የሚል እናነባለን። መባ የእስራኤል ሰዎች ሲያቀርቡ ነው የምንመለከተው። ይህንን በዕብራውያን መጽሐፍም ላይ ደግሞ ጌታችን ኢየሱስ ክርስቶስ
እንዴት ስለ ኃጢአታችን ራሱን እንዳቀረበ በእግዚአብሔር ፊት ይነግረናል። ዕብራውያን ምዕራፍ 5 ቁጥር 1 ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ሁሉ ስለ ሰው ይሾማል። እርሱ ራሱ ደግሞ ድካምን ስለሚለብስ ላልተማሩትና ለሚስቱት ሊራራላቸው ይችላል። ሊራራላቸው ይችላል። በዚህም ምክንያት ስለ ሕዝብ እንደሚቀርብ ሁሉ ስለ ኃጢአት ደግሞ መስዋዕትን ስለ ኃጢአት ሊያቀርብ ይገባዋል። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብርን ለራሱ የሚወስድ የለም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ይልና አንተ ልጄን እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚሁም በሌላም ስፍራ እንደ መልከጼዴቅ አንተ ለዘላለም ካህን ነህ ይላል እያለ ይቀጥላል። ይሄ መባና መስዋዕት አድርጎ ጌታ ኢየሱስ ራሱን በእግዚአብሔር ፊት እንዳቀረበልን የምናውቅበት ነው። መባዓ ስጦታ ነው። ምዕራፍ 8 ከቁጥር 3 ጀምሮ ብንመለከት ሊቀ ካህናት ሁሉ መባንና መስዋዕትን ሊያቀርብ ይሾማል። ስለዚህ ደግሞ የሚያቀርበው አንዳች ሊኖረው የግድ ነው። እንግዲህ በምድር ቢኖርስ እንደ ሕግ መባን የሚያቀርቡት ስላሉ ካህን እንኳን ባልሆነ፣ እነርሱም ሙሴ ድንኳኒቱን ሊሰራ ሳለ እንደተረዳ ለሰማያዊ ነገር ምሳሌና ጥላ የሚሆነውን ያገለግላሉ። በተራራው እንደተገለጠ ለምሳሌ ሁሉን ታደርግ ዘንድ ተጠንቀቅ ብሏልና። አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል ይልና ፊተኛው ኪዳን ነቀፋ ባይኖረው ሁለተኛው ስፍራ ባላስፈለገም ነበር ብሎ የኢየሱስን ብልጫነት ወይም የብልጫ ሊቀ ካህንነት ይነግረናል። ስለዚህ መብአ ባጭሩ ለእግዚአብሔር ያለንን ክብር ያለንን ምስጋና ለመግለጥ የሚቀርብ የፈቃድ መስዋዕት ነው። መባ እንደ አስራት መጠኑ በሕግ የተወሰነ አይደለም። እንደ ሰው ፍላጎትና ችሎታ የሚሰጥ ነው። ስለዚህ መባ ከአስራት የሚለየው አንደኛ የአስራት መጠኑ የተወሰነ ነው፣ ከ10 እጅ 1 ነው። መባ ግን እንደ ፈቃዳችን እንደ ሰጪው ፈቃድ የሚወሰን ለእግዚአብሔር የሚቀርብ ነው። መባ ሰው በፍላጎቱ ለእግዚአብሔር የሚሰጠው የበጎ ፈቃድ መስዋዕት ነው። ሶስተኛ የምናየው ስዕለት ነው። ስዕለት በዕብራይስጥ ቋንቋ ኔዴር ወይም ናዳር ተብሎ ነው የሚጠራው። ይሄ ስዕለት ልመና ነው። ልብ አድርጉ፣ ልመና ነው። የለመነው ነገር ሲፈጸምልን፣ የጠየቅነው ነገር ሲደርስልን በውጤቱ ላይ አንድ ነገር ለማድረግ የምንገባው ቃል ነው። ይሄንን ካደረግክልኝ ይሄንን አደርግልሃለሁ የሚል ገና ከመነሻው ውጤቱ ይሄ ቢሆን እኔ በፈቃድ ይሄንን አደርግልሃለሁ የምንለው ነው ስዕለት። በጣም በርካታ ነገሮችን እናገኛለን። ለምሳሌ ስዕለት ቃል የተገባ ነገር ማለት እንደሆነ በዘፍጥረት መጽሐፍ ምዕራፍ 28 ከቁጥር 20 ያዕቆብ እየሄደ ወደ አባቶቼ በሰላም ብትመልሰኝ ከቤተሰቦቼ ጋር ብታገናኘኝ ምናምን ብሎ ለእግዚአብሔር ስዕለት ይሳላል። ቤተልን ማለት ነው። በኋላ ላይ ሲፈጽማት እንመለከታለን። ስዕለት በዝሁልቁ ምዕራፍ 6 ላይ አንድ ቃል ላስታውሳችሁ። ዝሁልቅ ምዕራፍ 6 ቁጥር 2 እንደዚህ ይላል፣ ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል ከወይን ጠጅና ከሚያሰክር መጠጥ ራሱን የተለየ ያድርግ። ከወይን ወይም ከሌላ ነገር የሚያገኘውን ሆምጣጤ አይጠጣ፣ የወይንም ጭማቂ አይጠጣ፣ የወይን እሸት ወይም የወይን ዘቢብ አይብላ። ራሱን የተለየ ባደረገበት ወራት ሁሉ ከወይን የሆነውን ነገር ሁሉ ከውስጡም ፍሬ ጀምሮ እስከ ገፈፋው ድረስ አይብላ እያለ ራሱን የለየ ስዕለት ባደረገበት ወራት ሁሉ በእርሱ ላይ ምላጭ አይደርስም። ለእግዚአብሔር የተለየበት ወራት እስኪፈጸም ድረስ የተቀደሰ ይሆናል፣ የራሱንም ጠጉር ያሳድጋል ይላል። ስለዚህ ስዕለት ሰውም ራሱን ሊሳል ይችላል ለእግዚአብሔር። ከብትም ሊሳል ይችላል፣ ልጅም ሊሳል ይችላል። ምንም ነገር እስከ ቁጥር 21 ድረስ ማንበብ ትችላላችሁ። ይህንን የሌዋውያን መጽሐፍ የዘኍልቍ መጽሐፍ ምዕራፍ 6። ስለዚህ ስዕለት ለእግዚአብሔር የምንሳለው ነው። ሲፈጸም አደርገዋለሁ የምንለው ነው።
ለምሳሌ በአዲስ ኪዳን ጳውሎስ ስዕለትን እንደተሳለ እናገኛለን። በሐዋርያት ሥራ ምዕራፍ 18 ከቁጥር 18 ላይ የእግዚአብሔር ቃል እንዲህ ይላል። ከዚያም በኋላ ጳውሎስ እጅግ ቀን ተቀምጦ ወንድሞቹን ተሰናብቶ በምኩራብ ወደ ሶርያ ሄደ ይልና ስዕለት ነበረበትና ራሱን በክንክራኦስ ተላጨ ይላል። ስለዚህ ጳውሎስ ስዕለት ነበረበት። ምን ብሎ እንደተሳለ አናውቅም፣ ግን ስዕለቴ ቢደርስልኝ ራሴን እላጫለሁ የሚል ስዕለት ነበረበት። እንደገና በሐዋርያት ሥራ ምዕራፍ 21 ላይ ጳውሎስ በእርግጥ እዚህ ስፍራ ላይ ስዕለት አልነበረበትም፣ ግን እንዳለበት ሰው ሆኖ ሲገባ እናያለን። ምንድን ነው የሚለው? እንግዲህ ይህን የምንልህን አድርግ፣ ስዕለት ያለባቸው 4 ሰዎች በእኛ ዘንድ አሉ። እነዚህን ይዘህ ከእነርሱ ጋር ንጻ፣ ራሳቸውንም እንዲላጩ ገንዘብ ክፈልላቸው። ሁሉንም ስለ አንተ የተማሩት ከንቱ እንደሆነና አንተ ራስህ ደግሞ ሕጉን እየጠበቅ በስርዓት እንድትመላለስ ያውቃሉ የሚል የነ ያዕቆብ ምክር እንደነበረ እናውቃለን። በእርግጥ የነ ያዕቆብ ምክር እንጂ ጳውሎስ በዚህ ስፍራ እሱ ስዕለት አልነበረበትም። ግን ስዕለት የነበረባቸው 4 ሰዎች ነበሩ። ለእነርሱ የፀጉር መላጫ ገንዘብ ከፍሎ ወደ ቤተ መቅደስ ገብቶ ነበረ። ግን ይሄ አጋጣሚ የጳውሎስ እስርና የመጨረሻው ወደ ሞት ፍርድ እና ወደ ሮምም የመራው አስቸጋሪ ጊዜ እንደሆነ እናውቃለን። የሆነ ሆኖ ስዕለት በአዲስ ኪዳንም አለ ለማለት ነው። ስዕለት በአዲስ ኪዳንም አለ። ሰዎች ሊሳሉ ይችላሉ። እኛና እግዚአብሔር የምናውቀው ነው። ውጤቱ ይሄ ቢሆንልኝ ይሄንን አደርግላለሁ። ለምሳሌ አንዳንዴ ሰምተን እንደሆነ የአዲስ ኪዳን አገልጋዮች፣ ወንጌላውያን ወይም ሰባኪዎች ተንበርክኬ ለመዘመር ስዕለት አለብኝ ይላሉ። ስዕለት ሊሆን ይችላል። ሰው እንደ እምነቱ እንደ ፈቃዱ ለእግዚአብሔር ስዕለቱን ያቀርባል። ስዕለት ይሳላል ሰው። ስለዚህ ስዕለት ሲፈጸም ተገቢውን ቃል ግን የመፈጸም ግዴታ አለ። እንስሳ ከሆነ ሰው ንጹሕና ነውር አልባ መስዋዕት ማቅረብ ይጠበቅበታል። ስዕለት የተሳለው ሰውን ከሆነ መለወጥ ይችላል። በእንስሳ በገንዘብ መለወጥ ይችላል፣ መቤዠት ይችላል ተብሏል። በዚህ ሌዋውያን ምዕራፍ 27 ከቁጥር 1 ላይ መቤዠት ይቻላል። ልጄን ተሰውቶ ከሆነ ልጁን ተስሎ ከሆነ ሰው ልጁን በገንዘብ መቤዠት ይችላል። ግን ስዕለቱ ለእግዚአብሔር መቅረቡ የማይቀር ጉዳይ ነው። ሰው ራሱን ለእግዚአብሔር ለመስጠት ስዕለትም ሊሳል ይችላል። ቅድም እንዳለ እኔ ራሴን እሰጥሃለሁ እስከዚህ ድረስ ተብሎ ሊሳል ይችላል። ለምሳሌ ሐና ልጅ ከወለድኩኝ ልጄን እሰጥሃለሁ ብላ ተስላለች። ስለዚህ ሳሙኤል የሐና ልጅ ነው፣ ግን ያደገው የት ነው? ቤተ መቅደስ ውስጥ ነው። ስለዚህ ልጅንም ጭምር ሰዎች ሊሳሉ ይችላሉ ማለት ነው። በዚህ በአንደኛ ሳሙኤል መጽሐፍ ከምዕራፍ 2 ጀምሮ የምናገኘው እሱን ነው። ነገር ግን ልጆች ለአቅመ አዳም ያልደረሱ ልጆች ስዕለትን ቢሳሉ ስዕለቱ የሚጸድቀው በወላጆቻቸው ነው። ወላጆቻቸው ስዕለቱን ማጽደቅ አለባቸው። በዚህ በዘኍልቍ 30 ምዕራፍ 1 ጀምሮ እሱን እናገኛለን። ስለዚህ ስዕለት በአዲስ ኪዳንም አለ። ከአስራት ጋር በምንድን ነው የሚለያየው? አስራት ግዴታ ነው አይደለ? አስራት ግዴታ ነው። ከ10 እጅ 1 ነው። ስዕለት ግን ፈቃድ ነው፣ ልመና ነው። ይህንን ብታደርግልኝ የሚል ነው። ከመባ ጋር በምንድን ነው የሚለያየው? መባ ምንም ነገር እግዚአብሔር ሳያደርግልን እኛ ለእግዚአብሔር የምናደርገው ነው። ስዕለት ግን እግዚአብሔር ይሄንን አድርግልኝ በምትኩ ይሄንን አደርጋለሁ ብለን የምንሳለው ነው። አሁን እዚህ ጋር እግዚአብሔር በጉቦ የሚሰራ አምላክ ነው ማለት አይደለም። እግዚአብሔር በጉቦ የሚሰራ አምላክ አይደለም። እንደ ፈቃዱ ምክር የሚሰራ ነው። ይሁን እንጂ ከደረሰብን ካለብን ጭንቀት የተነሳ እግዚአብሔር ያንን ጭንቀት ከኛ ቢያስወግደው፣ ስድባችንን ከኛ ቢያንከባልለው እግዚአብሔር ይሄንን አድርግልኝ እኔ ደግሞ ይሄንን አደርግልሃለሁ ብለን የምናቀርበው ነው። ስዕለት የበለጠ ከእግዚአብሔር ጋር በጸሎት መተማመን እንዲኖረን የሚያደርግ ነው። እግዚአብሔር እንደ ፈቃዱ ምክር የሚሰራ እንጂ የእኛን ስጦታ ተከትሎ የሚሰራ አምላክ እንዳልሆነ በዚሁ አጋጣሚ ልንረዳ ይገባናል። ሌላው የበጎ ፈቃድ ስጦታ ነው። የበጎ ፈቃድ ስጦታ ይሄ ምንም አይነት ግዴታ ሳይኖርብን ከልብ በመነጨ ፍቅርና ፍላጎት የምንሰጠው ነው። ይሄ የምንሰጠው ነው። ምንም አይነት አስገዳጅ ነገር የለውም። ከብሉይ ኪዳን እንነሳና ወደ አዲስ ኪዳን እንመጣለን። በተለይ በዘጸአት መጽሐፍ ምዕራፍ 35 ላይ የበጎ ፈቃድ ስጦታን ላስታውሳችሁ።
በዘጸአት መጽሐፍ ምዕራፍ 35 ላይ በዘጸአት ምዕራፍ 35 ዘጸአት ምዕራፍ 35 ቁጥር 21 ላይ የእግዚአብሔር ቃል እንዲህ ይለናል። የእስራኤልም ልጆች ማህበር ሁሉ ከሙሴ ፊት ወጡ፣ ከእነርሱም ሰው ሁሉ በልቡ እንዳነሳሳው መንፈሱም እሺ እንዳሰኘው ለመገናኛው ድንኳን ስራ፣ ለማገልገያውም ሁሉ ለተቀደሰውም ልብስ ለእግዚአብሔር ስጦታን አመጡ ይላል። ይሄ የበጎ ፈቃድ ስጦታ ነው። ሰው እንደፈለገ በልቡ እንዳሰበ አስገዳጅ ሳይኖርበት በልቡ እንዳሰበ ነው የሰጠው። ከሌሎቹ የሚለየው በቃ በሰጪው ልግስና ላይ የተመሰረተ ነው። ምንም አስገዳጅ ነገር የለውም። ይህንን ያንን ለምሳሌ አስራትን እንዳየነው አስገዳጅ ነው፣ ከ10 1 ነው። መባን እንዳየነው የበጎ ፈቃድ መስዋዕት ነው፣ ለእግዚአብሔር መስዋዕት ነው። ይሄ የበጎ ፈቃድ ስጦታ ከመባ ጋር የተወሰነ ይቀራረባል፣ ግን ይለያያል። ያ መስዋዕት ነው። ይሄኛው ግን ስጦታ ነው፣ ጀስት ስጦታ ነው። ከስዕለት ጋርም ይለያያል። ስዕለት ይሄንን ካደረግ ይሄንን አደርጋለሁ ነው። እግዚአብሔር አድርጎልን አለማድረግ በጣም ነውር ነው፣ አይቻልም። ይሄኛው ግን የበጎ ፈቃድ ስጦታ ነው ማለት ነው። ገጸ በረከት ነው፣ ለእግዚአብሔር የሚሰጥ ገጸ በረከት ነው። ስጦታ ለእግዚአብሔርና ለአገልግሎት ነው። በተለይ ደግሞ ለአገልግሎት ከአገልግሎት ጋር የተገናኘ ነው። ይሄኛው ለእግዚአብሔር ለምሳሌ መቅደሱ ሲሰራ የመገናኛው ድንኳን ማለት ነው ሲሰራ ብዙዎች ወርቃቸውን፣ ሀብታቸውን፣ ያላቸውን ሁሉ ነገር አዋጥተዋል። ለአገልግሎት ማዋጣት ነው። ይሄኛው ስጦታ ለእግዚአብሔርና ለአገልግሎት ነው። ያንን የሚያደርጉት ከምንም ነገር አስገዳጅነት አይደለም፣ ወይም የሆነ ሁኔታዎች ጫና ፈጥረው አይደለም። በልቡ እንዳሰበ ነው የሚሰጠው። ይሄ በተለይ በሐዲስ ኪዳናችን ሁል ጊዜም የምንለው ነው የበጎ ፈቃድ ስጦታ። በተለይ በሁለተኛ ቆሮንቶስ መጽሐፍ ላይ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ላይ ይሄንን በጣም ይናገራል። እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 7 ጀምሮ በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል ይልና እግዚአብሔር በደስታ የሚሰጠውን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሐዘን ወይም በግድ አይደለም ይላል። ይሄ ስጦታ ነው፣ የበጎ ፈቃድ ስጦታ ነው። ስጦታው የልብ ውሳኔን ነው የሚፈልገው። በስሜት ተነሳስተን ወይም በሰዎች ግፊት የምንሰጠው ሳይሆን ሰጪው እግዚአብሔርን ብለን በልባችን እንዳሰብንና እንደወሰንን መጠን የምንሰጠው ነው። አሁን ምናልባት በአብያተ ክርስቲያናት በአጥቢያ ጉባኤዎች ውስጥ ሰዎች የመባዓ መሰብሰብ ይላሉ። ግን መባዓ መባ ነው ከሚባል ይልቅ የበጎ ፈቃድ መሰብሰቢያ ጊዜ ቢባል አሁን ሼም ይዞት ይሉምታ ይዞት ሰውየው ከጎኑ ያለውን የሚሰጠውን ሳይሆን ሰውየው በልቡ እንዳሰበ ነው የሚሰጠው። ለዚህ ነው በአዲስ ኪዳን አስራት የለም የምንለው። ሰውየው ከፈለገ 100% ደሞዙን መስጠት ይችላል። ከፈለገ 50% መስጠት ይችላል። ከፈለገ 1% መስጠት ጌታን በልቡ እንዳነገሰው መጠን እንደወደደ ነው የሚሰጠው። ይሄ ያለ ሐዘን ማለት ያለ ቁጭት ይሁን ነው። አንዳንድ ሰው ከሰጠ በኋላ እኔ ታክሲ ሳይኖረኝ ሰጥቼ አይነት ነገር ሊል ይችላል። እኔ የራይድ መሄድበትን እኔ ታክሲ መሄድበትን እኔ እንደው ከጎን ያለው ሲሰጥ እኮ ኪሱን ሲዳብስ አይቼ ነው ምናምን ሊል ይችላል። አንድ ሰባኪ ደግሞ እንደቀለደው ማለት ነው። በቃ ያኔ 1 ብሩ እየነበረ ሰው 1 ብሩን ሲሰጥ እየሳቅ አልነበረም የድሮ 1 ብር እና ሰው እኮ ሲሰጥ የ1 ብር ላይ ያለውን ሰውዬ ጥርስ አውልቆ ነው የሚሰጠው እንዳለው ማለት ነው። እንደዛ በጣም ተሽቆጥቁጠን ምናምን አይደለም። ካስፈለገ አለመስጠትም ይቻላል። መስጠትም ደግሞ በረከት ነው። ምክንያቱም ቃሉ ምንድን ነው የሚለው? በጥቂት የሚዘራ በጥቂት ያጭዳል ነው። በበረከት የሚዘራ በበረከት በብዛት በሰጠን ቁጥር በብዛት ነው የምናጭደው። ይሄ ግን አስገዳጅ አይደለም። አስገዳጅ የሰዎች ስጥ የሚል ሞራል ቅስቀሳም የለበትም። በቃ ሞራል ቅስቀሳ እንዴት ነው እንትና እንዴን ሰጠ የሚል የጨረታ አይነት መንፈስ የለበትም። ከፍቅር የሚመነጭ ነው እና ሰጪው የመስጠት መብቱ ያለ መስጠት መብቱም የተጠበቀ ነው። አንድም አስገዳጅ ነገር በውስጡ የለበትም። በአስራትና በበጎ ስጦታ መካከል በጣም ሰፊ ልዩነት አለ። በብሉይ ኪዳን አስራት ምን ያህል ነው አይደል? አማውንቱ ላይ ነው የሚያተኩረው። ምን ያህል እሰጣለሁ ነው። ይሄኛው አዲስ ኪዳን ግን የሚሰጥበት ልብ ላይ
ወይንም አመለካከት ላይ አፕቲቲዩድ ላይ ነው የሚያተኩረው። አመለካከቱ ላይ ነው የሚያተኩረው። መባም ልክ እንደዛ ነው። ይሄኛው እንዳሰብን ነው የምንሰጠው፣ እንደፈቀድን ነው የምንሰጠው። ይሄ ለአገልግሎት ገንዘብን ቤተክርስቲያን አያቆማትም። ታውቃላችሁ፣ ገንዘብ ቤተክርስቲያንን አቁማት አያውቅም። ለቤተክርስቲያን አገልግሎት ግን ገንዘብ ያስፈልጋል። ስለዚህ የበለጠ ነፍሳት እንዲድኑ፣ የበለጠ ኢየሱስ እንዲከበር፣ የበለጠ ነገሮች እንዲቃኑ ገንዘብ ይሰጣል። አንዳንድ ደግሞ ምን የሚል ሰዎች ተፈጥረዋል። አንተ አስራት ትሰጠኛለህ፣ እኔ ባርካለሁ። ኖ ባራኪው እግዚአብሔር እንጂ ግለሰብ አይባርክም። የቤተ ክርስቲያን አገልጋይ ሲጀመር የአስራት ተቀባይም አይደለም። ማን ነው እሱ ሌዋዊ ያደረገው? ማንም የአስራት ተቀባይ የለም በአዲስ ኪዳን። እኔ ምንድነው አንተ ታመጣለህ እኔ ባርካለሁ የሚባል የለም። ባራኪው እግዚአብሔር ነው። ለአገልግሎት ብለን እንጂ ለግለሰቦችም ብለን አንሰጥም። እንደምታውቁት ግን በሙሉ ጊዜያቸው እግዚአብሔርን የሚያገለግሉ ሰዎች መራብ መጠማትና መቸገር የለባቸውምና እንዳለን መጠን ለእግዚአብሔር እንደምንሰጥ ነገር ለእግዚአብሔር ቤት ያንን እናደርጋለን ማለት ነው እንጂ ከግለሰቦች ጋር ያለንን ትውውቅ ለማስፋት ለታይታ ምናምን አይደለም። ይሄ አንዱ ነው። የመጨረሻው ነገር ምጽአት ነው። ምጽአት ማለት ምህረት፣ ርኅራሄ እንደማለት ነው። በዕብራይስጥ ምጽአት ኤሎሞሴኔ ተብሏል። ኤሎሚሶኔ ተብሏል። ለተቸገሩ ለድሆች የሚደረግ ቸርነትና ስጦታ ነው። የቸርነት አገልግሎት ነው። በሉቃስ ወንጌል ምዕራፍ 11 ቁጥር 41 ላይ እንደገና ሉቃስ 12 ምዕራፍ 30 ቁጥር 33 ላይ ተጽፏል። ይሄ ምጽዋት ሰዎች እንዲያዩን ለታይታ የምናደርገው ነገር እንዳይሆን ኢየሱስ በጣም አስጠንቅቆናል። በተራራው ስብከቱ ላይ ምዕራፍ 6 ላይ የማቴዎስ ወንጌል ምዕራፍ 6 እንደዚህ ብሎናል ጌታ ኢየሱስ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው አታድርጉ፣ ተጠንቀቁ፣ ያለዚያ በሰማያት ያለው አባታችሁ ከሰማይ ባለው አባታችሁ ዘንድ ዋጋ የላችሁም ብሎናል። ዋጋ ለማግኘት ምጽዋትን በሰው ፊት ማድረግ በጣም የተከለከለ ነው። ለድሃ መመጽወት ለእግዚአብሔር እንደማበደር ነው ተብሏል። በዚህ በመጽሐፈ ምሳሌ መጽሐፍ ምዕራፍ 19 ላይ ምዕራፍ 19 ቁጥር 17 ላይ የእግዚአብሔር ቃል እንዲህ ይላል፣ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል ይላል። ስለዚህ ምጽአት ስናደርግ ለእግዚአብሔር እያበደር ነው። በጣም ደስ አይልም? ይሄ በተለይ ክርስቲያኖች ነን ከምንል ከኛ ህይወት በጣም ጎሏል። እውነት ለመናገር ምጽአት ሰጪዎች አይደለንም እኛ፣ እውነት ለመናገር በአብዛኛው። ለዚህ ነው በምናመልክበት አጥቢያ ጉባኤያቶቻችን ውስጥ የብዙ ድሆች እግር ማይበዛው ምጽአት ስለማንሰጥ ነው። ግን ምጽአት መስጠት አለብን በጣም። ምክንያቱም ለአንድ ድሃ ባደረግንለት ቁጥር ለእግዚአብሔር ምን እያደረግነው ነው? እያበደርነው ስለሆነ ቃሉ የታመነ ነው። በብሉይ ኪዳን ገበሬ ከምርቱን ዘርቶ ሲያጭድ ሙሉን እንዳያጭድ ተከልክሏል። የሆነ ቅሬታ እንዲያስቀምጥ ተከልክሏል። የሩትን መጽሐፍም ታስታውሳላችሁ። ዘሌዋውያን ምዕራፍ 19 ላይ ህግ አለው ይሄ። ሩት ለምሳሌ መጻተኛ ናት አይደል? ከሌላ ሀገር የመጣች ምንድን ያደረገችው? የቦዔዝ እርሻ ላይ እየቃረመች ነበር። ያንን እንድትቃረም ያስቀሩ ነበር፣ የሚቃረም ነገር ያስቀሩ ነበር። ይሄ በጣም በጣም አስፈላጊ ነው። በየ3 ዓመቱ አንዴ ደግሞ ለድሆች እና ለመጻተኞች እና ለድሃ አደጎች እርሻቸውን መተው ነበረባቸው። በዚህ በዘዳግም ምዕራፍ 14 ቁጥር 28 ላይ የምናየው። ስለዚህ ድሆችን ማሰብ ማህበራዊ ምን እንዳይመጣ ነው፣ ማህበራዊ ቀውስ እንዳይፈጠር እግዚአብሔር የደነገገው ድንጋጌ ነው። ማህበራዊ ህግ ነው ይሄ የሚባለው። ህግጋት እንደምታውቁት የሳክራመንታል ሎው አለ፣ የመስዋዕት ህግጋት አሉ፣ ሲቪል ሎው አለ፣ ለምሳሌ የወንጀለኛ መቅጫ ነገሮች። እንደገና ደግሞ ይሄ ማህበራዊውም ህግ ደግሞ አለ እንደምታውቁት። እና ማህበራዊ ህግ ላይ ነው እነዚህ የሚመደቡት። መተው አለባቸው ሰዎች። ለምን? አጠቃላይ ህዝቡ ማህበራዊ ሚዛኑ እንዳይናጋ፣ ሰዎች የሚበሉት እንዳያጡ፣ እንዳይቸገሩ፣ ብዙ የሀብት መራራቅ በህዝቡ መካከል እንዳይኖር። ገበሬው የገዛ መሬቱ ነው አርሷል፣ የገዛ ዘሩ ነው አርሷል። ግን ሙጥጥ አድርጎ ጨርሶ እንዳያነሳው እግዚአብሔር ከልክሏል። ስለዚህ በአዲስ ኪዳን ይሄ የመንፈሳዊነት መለኪያ ነው፣ ባይዘወይ መለኪያ ነው። ሰማያዊ መዝገብን በሰማይ ማዘጋጀት ነው። ጌታ ኢየሱስ ያለን ምንድን ነው ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 6 ላይ ላስታውሳችሁ። የማቴዎስ ወንጌል ምዕራፍ 6 ላይ የእግዚአብሔር ቃል እንዲህ ይላል። ቁጥር 2 ላይ እንግዲህ ምጽዋት ስታደርግ ግብዞች በሰው ፊት ሊከብሩ
በምኩራብ በመንገድም እንደሚያደርጉ በፊት መለከት አታስነፋ። እውነት እላለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ። በስውር የሚያይ አባትህ በግልጥ ይከፍልሃል ነው። ስለዚህ በግልጥ ሳይሆን በስውር ተደብቀን እንድናደርገው ይፈለጋል። ሰማያዊ መዝገብ ነው። ያንን ማከማቸት ነው። ከፍቅር ልብ የመነጨ ነው። ለታይታ ሳይሆን በስውር ራሱ እግዚአብሔር እያየ የሚደረግ ነው። ስለዚህ የምንጠየቀው ከትርፋችን ሳይሆን ያለንን እንድናካፍል ጭምር ነው። እንደምታውቁት ምጽዋት ስናደርግ ያለንን እንድናካፍል ነው። ይሄ ምጽዋት ነው። ይሄ ምጽዋት ከአስራት ይለያል። አስራት የግዴታ ነው። መባ በፈቃድ የሚደረግ መስዋዕት ነው ብለናል። እንደገና ደግሞ የበጎ ፈቃድም ስጦታ ደግሞ በበጎ ፈቃድ የምናደርገው ነው። በበጎ ፈቃድ የምናደርገው ለአገልግሎት የምናደርገው ነው። ለቤተ ክርስቲያን የምናደርገው ነው በአዲስ ኪዳን። በስዕለት ደግሞ ለእግዚአብሔር የተሳልነውን ስዕለት የመፈጸም ግዴታ አለብን። ምጽዋት ግን ለድሆች የምናደርገው ነው። ሌላ ነው አይደለም። ለድሆች የምናደርገው ነው። ፋይናንስ ላጣራቸው ሰዎች የምናደርገው ነው ምጽዋት ሲሆን እግዚአብሔር የተባረከ ነው። ስለዚህ በአጠቃላይ ስጦታዎቻችንን ለእግዚአብሔር ስናቀርብ ከእርሱ የተቀበልነውን ለእርሱ እንደምንሰጥ እናውቃለን። የመጨረሻ አንድ ጥቅስ ላስታውሳችሁ። በዚህ በአንደኛ ዜና መጽሐፍ ላይ በጣም ኢንተረስቲንግ የሆነ ደስ የሚያሰኘኝ ሁልጊዜም የምንበረታበት አንድ ጥቅስ አለ። በአንደኛ ዜና ምዕራፍ 29 ላይ አንደኛ ዜና ምዕራፍ 29 ቁጥር 14 ምን ይለዋል? ሁሉ ከአንተ ዘንድ ነውና ከእጅህም የተቀበልነውን ሰጥተንሃልና ይህንን ያህል ችለን ልናቀርብልህ እኔ ማን ነኝ ይላል ዳዊት። በጣም ደስ አይልም? ከአንተ ተቀበልን፣ ለአንተ ሰጠን። ይህን ያህል ለአንተ ለማቅረብ ለመስጠት ምንድነን እኛ? ምንድነኝ እኔ ይላል ዳዊት። ስለዚህ ምንም ነገር ስናደርግ ከእግዚአብሔር የተቀበልነውን ለእግዚአብሔር ነው የምንሰጠው። የበጎ ፈቃድ ስጦታ ስንሰጥ እንድንሰጥ የሰጠን እግዚአብሔር ነው። ብዙ መስቆንቆን የካንጋሮ አይነት እጅ አያስፈልግም። ዘርጋ ማለት ያስፈልጋል። መስጠት ለእግዚአብሔር ማለት ነው። ምንም አይጎልም። ከሰዎች ሙገሳን ወይም እንዲህ ይሰጣል እሱ እኮ እንዲሰጪ ናቸው ለመባባል ሳይሆን በፈቃድ የምናደርገው ነው። አንዳቸውን ደግሞ ከሌላኛቸው ጋር ማምታታትም ደግሞ የለብንም። እኛ የአዲስ ኪዳን አማኞች ነን። ጥርት ያለና ቁልጭ ያለ ነገር ሊኖረን ይገባል። ስለዚህ ተግባራዊ አምልኮን በተለይ ምጽአትን፣ የበጎ ፈቃድ ስጦታን በማቅረብ በእውነት በፊቱ በጽድቅ እንድንመላለስ ጌታ ልባችንን ይቆጣጠረው። ጸጋ በክርስቶስ ኢየሱስ ይብዛላችሁ። አይ ቲንክ ግልጽ ነው ብዬ አስባለሁ። አስራት፣ መባ፣ ስዕለት፣ የበጎ ፈቃድ ስጦታና ምጽዋት እነዚህ አምስቱ እጅግ በመካከላቸው ልዩነት እንዳለ ነው ለመካፈል የሞከርነው። የጌታ ጸጋና ሰላም ይብዛላችሁ። ግልጽ ያልሆነ ሀሳብ ካለ በኮመንት መስጫ ሳጥኑ ላይ በማሳወቅ እንግዲህ አብረን እንደገና እንድንወያይበት ማድረግ ይቻላል። ጸጋ ይብዛላችሁ። ሰላም ለእናንተ ይሁን።